በህዝብ ላይ የሚደርሰውን ጭቆና በመቃወም በተማሪዎች ንቅናቄ የተጀመረው የካቲት 1966 ዓ.ም አብዮት ንጉሱ ዙፋናቸው ተንገዳግዶ ከስልጣናቸው እንዲወርዱ ምክንያት የነበረ ቢሆንም በዚህ የተማሪዎች አብዮት ስር ተሸሽጎ ስልጣኑን ከህዝብ ቀምቶ የተቆናጠጠው የደርግ መንግስት ከመጣ ዓመት እንኳን ሳይሞላው ህዳር 14 ቀን 1967 ዓ.ም 54 የአፄ ኃይለ ሥላሴ ዘመን ባለስልጣናትን ጨምሮ 3 የደርግ አባላትና 3 ባለዝቅተኛ ማዕረግ በጥቅሉ 60ዎቹ በመባል የሚታወቁትን ሰዎች በመግደል የግፍ ጭፍጨፋ በይፋ አከናወነ። ሀገሪቱ ከዚያ በኋላም ጉምቱ ምሁራኖቿንና በርካታ ወጣቶችን አጣለች። ያ ትውልድ በሚል የሚታወሰው የካቲቱ አብዮት አቀንቃኝ ትግል ከ50 ዓመታት በላይ አስቆጥሯል። በመሆኑም ያ ትውልድ ያካሄደው አብዮት ትቶልን ያለፈው በረከት ወይስ የማይሻር ጠባሳ በሚል ብዙዎች በሁለት አጽናፍ ዛሬም ሲከራከሩበት ይስተዋላሉ። ያ ትውልድ ያካሄደው አብዮት ትቶልን ያለፈው የማይሻር ጠባሳ ነው ሲሉ የሚናገሩት ወገኖች ሐሳብ ሲያነሱ ፍላጎትና ወኔ እንጂ መደማመጥና አመራር የነበረው ትግል አልነበረም ይላሉ። የዘመኑ አብዮት ጠንሳሽ የነበሩት ተማሪዎች ትግሉን መጀመርን እንጂ ትግሉን እስከ ዲካው ጨርሶ በተደላደለ ያመራልልና ላይ እስከ ማስቀመጥ የደረሰ ራዕይ አልነበራቸውም ሲሉ ዶክተር ዮሴፍ ሙሉጌታ በሪፖርተር አምዳቸው ላይ አስነብበዋል። ከዘውዳዊ ፈላጭ ቆራጭ አስተዳደር ስለመላቀቅ ብቻ ያሰበው ያ ነበልባል ትውልድ ሀገሪቱን ወደየት ስለማስረከብ ግን አስቀድሞ ያሰበበት አይመስልም ነበር ሲሉ ልጅ ያቦካው ለራት አይበቃም አይነት ብሂል ነው የሆነው ሲሉም ጸሐፊው አስነብበዋል። ትግሉ የማይደፈረውን የንጉሱን ስርዓት የነቀነቀና የተቀናጀ ቢሆንም በአስተሳሰብ ላይ የነበረን ልዩነት ወደ ስብዕና በማውረድ በማንነት በብሔር በጎሳና በሃይማኖት ጉዳዮች ላይ በማተኮር ከስህተት በላይ ስህተት በመፈጸም ምንም ትምህርትም ሆነ ዳኝነት ሊያገኝ ወደማይቻልበት የቁልቁለት ጉዞ ነበር የተጓዘው ሲሉ የዳኘው ማነው መጽሐፍ ደራሲ ታደለች ኃይለ ሚካኤል በመጽሐፋቸው ጠቅሰዋል። በ1960ዎቹ ዓመተ ምህረት የተደረገው የፖለቲካ ፓርቲዎች ምስረታ ተፈጥሯዊ ሂደቱን ጠብቆ አልነበረም። ከተማሪዎች ንቅናቄ አብራክ ተወልዶ እንዲደራጅ የተደረገው የኢትዮጵያ የተማሪዎች ንቅናቄ በፖለቲካ ፓርቲ ድርጅት አለመወከሉ በአልጄሪያ ከከተሙ ከመላው ዓለም የመጡ የነጻነት ንቅናቄዎች ጋር ለሚያደርገው ውይይት ያሳደረበትን አሉታዊ ተጽዕኖ ትምህርት በመውሰድ ነበር የተደራጀ የፖለቲካ ኃይል የፖለቲካ የፓርቲ ምስረታ የግድ የሆነው። ይሁን እንጂ ድርጅት ምስረታ፣ የፖለቲካ ፓርቲ ምስረታ በአገር ቤት የነበረውን የተማሪዎች ንቅናቄን የመሩ ወደ አልጄሪያ በስደት የገቡ የአልጄሪያው ቡድን የሚባለውና በአውሮፓ የነበረውን የተማሪዎችን ንቅናቄ ሲመሩ የነበሩ የአውሮፓው ቡድን መካከል የድርጅት ምስረታ ላይ መግባባት አልተቻለም። ይህም በተማሪዎች ንቅናቄ ቀጣይ ጉዞ ላይ የአልጄሪያውና የአውሮፓው ቡድን ቅራኔ ውስጥ እንዲገቡ አድርጓቸዋል ይባላል። ቅራኔውም ተራ ቅራኔ ሳይሆን የሁለት ትውልድ ቅራኔ መልክ ያለው ነበር ሲሉ ጸሐፊው አቶ አፈወርቅ ገብሬ ካሁን ቀደም በሪፖርተር አምዳቸው ላይ አስነብበው ነበር። ጸሐፊው አክለውም እነዚሁ የተቃቃሩ ቡድኖች ኢህአፓ፣ መኢሶንና ሌሎች የፖለቲካ ፓርቲዎች በማቋቋም የግል የፖለቲካ ትግላቸውን በየፊናቸው ቀጥለዋል። የኋላ ኋላ በመሃላቸው የነበረው ቅራኔ ወደ ሁለተኛ ደረጃ አድጎ አንደኛው ሌላውን እስከ ማሳደድ እርስ በርስ እስከ መገዳደል እንዲበቁ አድርጓቸዋልም ይላሉ። በመሆኑም ይህ አይነቱ የያ ትውልድ ፖለቲካዊ ሙከራና ልማድ ዘመናትን ዘልቆ በመንሰራፋት የዘመን ስብራትን ፈጥሯል ሲሉም በአሉታዊነቱ አብዝተው ሲኮንኑትም ይስተዋላሉ። ንቅናቄው የወለዳቸው እንደ ኢህአፓ፣ መኢሶንና ሌሎችም የፖለቲካ ፓርቲዎች አብረው ለመስራት የጀመሩበት እንቅስቃሴ የነበረ ቢሆንም በወቅቱ አንድነታቸው ደርግን በመጣልና በመታገል ሂደት ላይ ያነጣጠረ እንጂ ለሀገር ህልውናና ወጥ ፖለቲካ ያለመ መሰረት ያለው ትግል አልነበረም ሲሉም ፕሮፌሰር መስፍን ወልደ ማርያም
ካሁን ቀደም በአዲስ አድማስ አምዳቸው ላይ አስነብበው ነበር። ያን ትውልድ የሚጠቅሱት ብዙዎቹ ምናልባት በትክክል ምን እንደሚፈልግ የሚፈልገውንም ነገር በምን አይነት መንገድ እንደሚያገኝ ያልገባው፣ በትክክል ምን እንደሚፈልግ ያወቀ ግን በምን አይነት መንገድ መፈለግ እንዳለበት ወይም ከማን ጋር እንደሚፈልግ ያልገባው ትውልድ ነው ይሉታል። ይህም ከማህበረሰቡና ከፖለቲካ አያሲዎችም ሐሳብ በተጨማሪም ፍኖተ ሐሳቡ በአዳም ረታ የልብ ወለድ መጽሐፍ ዋና ገጸ ባህሪ ውስጥም ሳይቀር በየስንብት ቀለማት መጽሐፍ ውስጥ ተጠቅሷል። በልብ ወለድ መጽሐፍ ውስጥ ብቻም አይደለም። አዳም ረታ በ2007 ዓ.ም ከሃሊዮ መጽሔት ጋር ባደረገው ቃለ መጠይቅ ያ ትውልድ የተታለለ ትውልድ ነበር፣ ነገር ግን ተታለልኩ ብሎ ለማንም አይናገርም ሲል ተናግረዋል። ይህ ሁሉ ምልከታ የሚያሳየን ብዙዎቹ ፍላጎትና ወኔ ገፍቷቸው የገቡበት ትግል እንጂ መስመር የያዘና መሪ የነበረው ትግል አለመሆኑን ነበር ሲሉ ብዙዎቹ የፖለቲካ አያሲያንም ይናገራሉ። በተማሪዎቹ ንቅናቄ ስርጥ ውስጥ ተሸሽጎ ብቅ ያለው ወታደራዊ አብዮታዊ ደርግ በኋላ ኢሰፓ የተባለው በእልህ የመይሶንና የሌሎች የፖለቲካ ድርጅቶች እንቅስቃሴ ሐሳብ የሰለጠነበት ምክንያታዊ የነበረው እንዳይሆን ሲሆን ተስተውሎ ነበር በማለት በአንድ በኩል ደርግ ከወታደራዊ ስርዓት የተነሳ፣ ኢህአፓ፣ መይሶንና ሌሎች ፓርቲዎች ደግሞ ከተማሪዎች ንቅናቄ የተነሳ ሁሉም እኔም ብቻ ስሙኝ ወደሚል ሐሳብ የነጠፈበት የመጠፋፋት ትግል ውስጥ ገብተው ነበር በሚልም በፖለቲካ ልሂቃን በኩል በብዛት ይነገራል። እዚህም የተነሳ አንዴ ዘመቻ መንጥር፣ አንዴ ዘመቻ ደምስስ እየተባለ ከቤት ለቤት አሰሳ ከፍ ሲል እስከ ነጻ እርምጃ መሸጋገሩንም ነው ጸሐፊው አፈወርቅ ገብሬ የሚናገሩት። ይህም አልገድብ ብሏቸው ወጣቶች ጎልማሳዎችንና ተማሪዎችን ማዕከል ያደረገ ሕፃናትን አባትንና እናትን ያልነጠለ የደርግ ቀይ ሽብር ዘመቻ ትውልድ ጨርሶ የግድያው መደምደሚያ የራሱን ጀነራሎች አድርጎ 17 ዓመቱ መጠናቀቁን የያ ትውልድ ተቋም የ2016 ዓ.ም እትም ቅጽ 11 ጽሑፍ አስነብቧል። የተቋሙ መታሰቢያ ጽሑፍ እንዳተተው የያ ትውልድ ትግል ድል አልባ ትዝታ፣ ያልተሰማ መብቱን ለደርግ ጠባቂዎች የሰጠ ኢትዮጵያዊነትን ያኮሰሰ እንዲሁም ጀግንነትን በፍርሃት የለወጠ ጩኸት ነው ብሎታል። እኔነት ቦታ ሲያጣ ወይም ያጣ ሲመስለን ራሳችንን ለመወከል በስብስብ ውስጥ መሸሸግ ይመጣል። በዚያም የስብስብ ዓላማን ያነገብን መስለን ምናባዊ ማህበረሰብ ፈጥረን ወይም ኢማጂን ኮሚኒቲስ ህብረተሰብ ሰራሽ ትርክቶችንና ወጎች ፈጥረን እስከ መገንጠል የሚል አጽናፍ ይዘን ለፈጠርነው ማህበረሰብ የትግል ሴራን ዘረጋለን ይላል የፖለቲካ ሳይንቲስቱ ቤኔዲክት አንደርሰን በፈረንጆቹ አቆጣጠር በ1983 ባሳተመው ኢማጂን ኮሚኒቲስ በተባለው ዕውቅ መጽሐፉ። ጭቆናም በመጥላትና ወኔም ብቻ በመታጠቅ ያልተናበበና ሁነኛ መሪ የሌለው የማይደማመጥ ትውልድ በመሆኑ የኔም ብቻ ስሙኝ የፖለቲካ ትርክቱና ታሪኩ ለአሁኑ ትውልድም ዳፋ ጥሎ አልፏል ሲሉ ብዙዎች በዚህ ወገን ያሉት ዘመኑን ባሉታዊነቱ አብዝተው ያወሱታል። ያ ትውልድ ያካሄደው አብዮት ትቶልን ያለፈው በረከት ነው ሲሉ የሚናገሩት ወገኖች ደግሞ ሐሳብ ሲያነሱ የያ ትውልድ ደፋር ጥያቄዎችና ትግል በዘመኑ የነበረውን ንጉሥ አይከሰስ ሰማይ አይታረስ የሚለውን አስተሳሰብ ያስወገደ ነው ይላሉ። በንጉሱ ችሮታ ውጭ ድረስ ተልከው የተማሩት ወጣቶች ከንጉሱ ውለታ ይልቅ ዓላማና ግባቸውን ሀገርን የሚያስቀደሙ ነበሩ በማለት የካቲት ፖለቲካን የትግል ስልት አዎንታዊነት የሚያነሱ ብዙዎች ናቸው። ያ ትውልድ ለፍትህና ለዲሞክራሲ መሰረት የሆኑ ታላላቅ ጥያቄዎችን አንስቷል በማለት በዋናነትም መሬት ላራሹን የእኩልነት ጥያቄንና የፖለቲካ ንቃት መፍጠርን አብዝተው የሚያወሱ አሉ። ገበሬው በጭቁንነትና በጭሰኝነት ይኖርበት የነበረውን ስርዓት በመስበር ትግላቸው የመሬት ባለቤትነት መብት እንዲረጋገጥ አድርጓል። ይህ ትልቅ ማህበራዊ ፍትህ ነበርም ይላሉ። በሃይማኖት በጾታና በብሔር መካከል የነበረውን የበላይነትና የበታችነት ስሜት በመቃወም ሁሉም እኩል ናቸው በሚል ንቃተ ህሊና በመፍጠር እኩልነትንም አቀንቅነዋል። ኢትዮጵያውያን ስለ መብታቸው እንዲጠይቁ
በፖለቲካ እንዲደራጁና በሀገራዊ ጉዳይ ላይ ድምፃቸውን እንዲያሰሙም በማስቻል አብዮቱ ለፖለቲካ ንቃትም መንገድ ከፍቷል ይባላል። የተማሪዎች ንቅናቄ ፍጹም ሰላማዊ የትግል ስልት ነበር ያራመደው ሲሉም ብዙዎች ይገልጻሉ። ተማሪዎች አይደፈሬውን የንጉሱን ዘውዳዊ ስርዓት እንደ ዩኒቨርሲቲ ተማሪ ሐሳብን ታጥቀው መፈክር አንግበው ሲሻቸው በጥበብ ምሽት መድረካቸው በኪነት አዋዝተው ሲላቸው ደግሞ ትግላችን ብለው በሰየሟት መጽሔታቸው በሐሳብ መታገላቸውን የሪፖርተሩ ጸሐፊ አቶ አፈወርቅ ገብሬ አስነብበዋል። የዚያ ትውልድ ትግል ከሁሉ አስቀድሞ ለሰብአዊ መብትና የሐሳብ ልዕልና የተደረገ ትግል ነበር ሲሉ የዳኛው ማነው መጽሐፍ ደራሲ ታደለች ኃይለ ሚካኤልም በመጽሐፋቸው ጠቅሰዋል። የማኅበራዊ ፍትሕ ሰፍኖ የኢትዮጵያ ሕዝቦች በእኩልነት በነጻነት ክብራቸው የሚጠበቅበትን የአስተዳደር ሥርዓት ለመመስረት የተከፈለ ዋጋ ነበር ሲሉም ደራሲዋ የትውልዱን መነሻ ዓላማ በበጎነት አብዝተው ጠቅሰዋል። የካቲት 1966 ዓ.ም ሕዝባዊ አብዮት ሲነሳም በኢትዮጵያ የትግል ታሪክ ቀዳሚውን ሚና የሚጫወተው ወጣት ትውልድና ተማሪ ሲታወስ ይኖራል የሚሉት ብዙዎቹ በዚህ ወገን ያሉ ሲቀጥሉ የካቲት 66 አብዮት ረሃብ ድህነትና በሽታ የቀሰቀሰው አብዮት መሆኑን ይናገራሉ። አብዮቱ የመብት መረገጥን፣ የብልሹ መሬት ስሪት አስተዳደርን፣ የኑሮ ውድነትንና ኋላ ቀር አስተዳደርን ለመቀየር የተነሳ መሆኑን ታደለች ኃይለ ሚካኤል ይጠቅሳሉ። በመሆኑም ይህ አይነቱ ትግል የስልጡን ዜጋ ትግልና ጥያቄ ነው ሲሉም በአገሪቱ ታሪክ ከዚያ በፊትም ከዚያ በኋላም በዚያ መጠን በነጻነትና በሰላማዊነት መሰል ትላልቅ አገራዊ አጀንዳዎችን ይዞ የተነሳም የትግል አይነት የለም ሲሉም ያክላሉ። ትውልዱ የሃይማኖት አድሎንና የሴቶች የበታችነትንም ጉዳይ ከመሬትና ከዲሞክራሲ ጥያቄዎች እኩል ከፍ አድርጎ አሰምቷል የሚሉት ዶክተር ዮሴፍ የተማሪዎቹ ንቅናቄ ትልም ለፖለቲካ ፓርቲዎች በብዛት መመስረትና ለምህዳሩም መስፋፋት ከፍ ያለ ሚና እንደነበረው ያወሳሉ። የተማሪዎች ንቅናቄ በአገር ውስጥም ከአገር ውጭም በነበሩ ተማሪዎችና መምህራን እየተመራ በኢትዮጵያ ዘውዳዊ ስርዓት እንዲያከትም፣ ንጉሣዊ አገዛዝ እንዲያበቃ፣ ሕዝባዊ መንግሥት እንዲመሰረት በተደረገው ትግል የማይተካ ሚና ተጫውተዋል። በድረ ዘውዳዊ የኢትዮጵያ የፖለቲካ ታሪክም አዲስ የፖለቲካ ምህዳር ለመትከል፣ የፓርቲ ፖለቲካ ለማስረጽ፣ ዲሞክራሲያዊ ስርዓት ለማስፈን የተማሪዎች ንቅናቄ የመሩ ያስተባበሩ የተሳተፉ የፖለቲካ ድርጅት በመመስረት የፓርቲ ፖለቲካን በኢትዮጵያ ለመጀመሪያ ጊዜ አስተዋውቀዋል። ከዚህ ጋር ተያይዞም የያ ትውልድ የተማሪዎች ንቅናቄ ወደ ፖለቲካ ፓርቲ ትግል ከፍ ብሏል። ከነዚህ ቀደምት የፖለቲካ ፓርቲዎች የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ በ1967 ዓ.ም ወይም የኢትዮጵያ ሕዝቦች አርነት ድርጅት ኢህአድ በ1964 ዓ.ም ተመስርተዋል። በመቀጠልም መኢሶን ወይም መላው የኢትዮጵያ ሶሻሊስት ንቅናቄ፣ ወዝሊግና ሌሎች የፖለቲካ ድርጅቶችም ተቋቁመው የፖለቲካ ትግሉን ተቀላቅለዋል። ከተማሪዎች ንቅናቄ አብራክ የተገኙትን የፖለቲካ ፓርቲዎች የዲሞክራሲ ስርዓትን ለመትከል፣ ዲሞክራሲያዊ መንግስት ለማቆም፣ የመድበለ ፓርቲን ፈለግ ለመከተልም ጥረት ሲያደርጉ ይስተዋሉ እንደነበር የታሪክ አያሲያንም ይናገራሉ። ኢሕአፓም ሆነ መኢሶን ይህንም ፍላጎታቸውን ለማሳካት በየፊናቸው አገሪቱን ከሚመራት ወታደራዊ መንግስት ጋር በትብብር ለመስራት የሞከሩበት አካሄድ እንደነበርና በተለይ መኢሶን ደግሞ ደርግ የጠራውን የህብረት ጥሪ በመቀበል በይፋ ከደርግ ጋር ቤተ መንግስት ተጠቃለው ገብቶ እንደነበር ሀያሲው ብርሃኑ ደቦጭ የያ ትውልድ መታሰቢያን አስመልክቶ በመጣጥፋቸው አስነብበው ነበር። መኢሶን ሰላማዊ ትግልን በመምረጥ እንደ ኢሕአፓ ወታደራዊ ክንፍ ሳያደራጅ ሂሳዊ ድጋፍ በሚል ከወታደራዊ መንግስት ደርግ ጋር በመስራት ወታደራዊውን ኃይል ለማዘዝና ለመምራት ጥረት ያደርግ እንደነበርም ጸሐፊው አቶ አፈወርቅ ይገልጻሉ። ይህ ሁሉ አካሄድ ከዚያ ዘመን የፖለቲካ ልማድና አካሄድ አብዝተን የምንማረው መልካም ተሞክሮች መሆናቸውን ነው ሲሉም ብዙዎች በዚህ ወገን ያሉት ያስረዳሉ። ሌላው የያ ትውልድ በጎ ማሳያ የጋዜጠኝነትና የህትመት ስራዎች ናቸው በሚል አቶ አፈወርቅም ሆኑ ደራሲው አዳም ረታም ይናገራሉ። በኢትዮጵያ የጋዜጠኝነት ታሪክ የ1960ዎቹ የኢትዮጵያ ጋዜጠኝነት ወርቃማ ዘመን
እንደነበረም ይናገራሉ። በተለይ ከ1966 እስከ 1968 ዓ.ም በአዲስ ዘመንና በኢትዮጵያ ሄራልድ የተለያዩ ጽሑፎች ያለ ልዩነት ያለ አድሎ ሁሉንም የተማሪዎች ንቅናቄ ጉምቱ መሪዎችን በኋላም የፖለቲካ ፓርቲ አመራር የሆኑትን ሐሳባቸውን በማስተናገድ ጋዜጦቹ ይታተሙ እንደነበር ይነገራል። ይህ አይነቱ የያ ትውልድ የፖለቲካ ልምድና ጅምር እንደ ነጻነት ብርሃንና እድል የሚጠቀስ እንጂ የሚወቀስ አለመሆኑን ነው ብዙዎች በዚህ ወገን ሆነው የሚናገሩት። ውድ አድማጮቻችን፣ ያ ትውልድ ያካሄደው አብዮት ትቶልን ያለፈው በረከት ወይስ የማይሻር ጠባሳ በሚል ርዕሰ ጉዳይ ያቀረብንላችሁ የዛሬው የግራና ቀኝ ሐሳብ መሰናዶ የተከታተላችሁትን ይመስል ነበር። እናንተስ ምን ትላላችሁ? በያላችሁበት ተወያዩበት። ሳምንት በሌላ የግራና ቀኝ ሐሳብ መሰናዶ እስክንገናኝ ቸርን ሰንብት።